መንግስታችንን ከልብ አመሰግናለሁ። ሳውዲ መንግስትንም በጣም ነው ማመሰግነው። ረዲቱ ቢላሂ ረባ ወቢልኢስላሚ ዲና ወቢሙሐመድን ሰለላሁ ዐለይሂ ወሰለም ነቢያ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰቦቼ? እንግዲህ ከስንት ቀን በኋላ ነው የተገናኘነው። ምናልባት እንግዲህ 40 ዓመት አልፎኛል መሰለኝ። በአሁኑ ዑምራ ብዙ ያየሁት የተማርኩት ባጋራችሁ ደስ የሚለኝ እንትን አለ። እስቲ ከምን እንጀምር ከምን እናንሳ ከሚለው በቅድሚያ መንግስታችንን ከልብ አመሰግናለሁ። ምክንያቱም አሁን ላይ ማንኛውም ኢትዮጵያዊ አቅም ካለው በቀላሉ ዑምራ ሄዶ እንዲመጣ ተመቻችቶለታል። እንደ በፊቱ ውስብስብ አይደለም። ይህን ደግሞ ሰው ያላመሰገነ አላህን አያመሰግንም። በዚህ አጋጣሚ መንግስታችንን በጣም ነው የማመሰግነው እንደ ሃናን እና እንደ ያው ያየሁትም ነገር ስለሆነ። ሌላው ደግሞ የዑምራ ተጓዥ ወደ ቤቱ ወደ ኢትዮጵያ ሲመለስ ራሱ ብዙ እንግልት የለውም። የዑምራ ተጓዥ ብቻውን የሚስተናገድበት ሁኔታ ነው ያየሁትና በዚህም በጣም ደስ ብሎኛል። እንደ አንድ ሙስሊም አላህ ይስጥልን ነው የምለው። ሌላው ምናልባት እንደነገርኳችሁ 40 ዓመት አልፎኛል መሰለኝ። አሁን በትኩረት ብዙ ያየሁት ነገር አለ። ምን ያህል ዋጋ እንደተከፈለልን ብቻ በቃኛ እንድንሆን ዲናችን እንዲቆም የተከፈለው ዋጋ ሳይ እኛ ምን እየሰራን ነው? ምን እያደረግን ነው? በዛ ልክ ይሄን ነው የሚለው ነገር ራሴን እንድጠይቅ አድርጎኛል። ብዙ ነገር ነው የታዘብኩት። አንደኛ ኬትም ነይ በጋራ የምትቆሚው ነገር ለአንድ ዓላማ ቀላል አይደለም። ብዙ ሰው አቅም ያለው ሰው ራሱ ቢሆን ስራውን ትቶ ብዙ ነገር ትቶ እዛ ቦታ ላይ ቆመው ከገንዘብ ጋር ብቻ ማገናኘት አንችልም። ብዙ ደግሞ ገንዘብ የሌላቸው ዱዓ ያደረጉ ሰዎች በአይ ጠሪቅ እዛ ሄደው ለቤክ የሚሉበትን ሁኔታ አይቻለሁና ኢንሻአላህ ያላደረገ ቤተላህን ያልጎበኘ ሁሉ እንዲጎበኝ ነው እመመኘውና ግን በቃ የሆነ በጣም የገረመኝ ነገር አለ። ያ ሁሉ ከልቅ መጥቶ ያ ሁሉ ሰው ሴኩሪቲ ተጠብቆለት እኔ በጣም ነው የገረመኝ። ምንም ነገር ሳይጠፋበት አቅጣጫ ሳይጠፋበት ቢጠፋ እንኳን እንዲገኝ ይደረጋል። ያ ሁሉ ሰው ይስተናገዳል። ያ ሁሉ ሰው ምግብ ያገኛል። ያንን ሁሉ ሰው እንኳን መሳቁስ ሆቴል ላይ ሄደሽ ለማግኘት በአመት አንድ እንኳን ፕሮግራም የሚያዘጋጁ ሀገራት ለአመት ነው የሚዘጋጁት። እውነት ለመናገር ማለት ነው። በአመት አንዴ ዋንጫ የሚያዘጋጅ ሀገር አመቱን ሙሉ ይዘጋጃል፣ ዲኮር ያደርጋል፣ ብዙ ነገር ይለፋል። እዚህ ግን ያየሁት ነገር ያ ሁሉ ሰው ቁርስ ይበላል ያገኛል ማለት ነው። ያ ሁሉ ሰው ምሳ ይበላል። ያ ሁሉ ሰው ሴኩሪቲው የተጠበቀ ነው። 10 ሰዓት ሌሊት ብትወጪ፣ ማታ 6 ሰዓት ብትወጪ፣ ማታ 4 ሰዓት ብትወጪ ታክሲ አለ፣ ሴኩሪቲው አለ። የፈለግሽውን ነገር አድርገሽ ተመለሻለሽ። ሐቂቀትን ይሄን ሳላደርግ አላልፍም። ሌላው ደግሞ ቤት አላ ስትሄጂ ተጨናንቀሽ ተገፋፍተሽ በሰላም ወደ ቤትሽ ትመለሻለሽ። አብረሽ ትቆሚያለሽ። እንትና ቀይ ነው፣ እንትና ጥቁር ነው፣ እንትና ነጭ ነው አይባልም። በጣም ያስደመመኝ ነገር ብዙ ጥሩ ባህሪ የሌለው ሰው ጥሩ ባህሪም ያለው ሰው ሁሉ እዛ ጋር አንዱን ትግስት አድርጎ አንዱን እንዲያሳልፍ ተመቻችቷል። እና እኔ በጣም ነው ባለው ነገር ኢንሻአላህ ሁሉም ሰው ይነይት፣ አላህ ይወፍቅ። ሁሉም ሰው ቤተላህን ይደመምበት ነው የምለው። እና ይሄን ነው እንግዲህ ላጋራችሁ የምፈልገው። በዚህ አጋጣሚ ኑር ትራቭልን እናመሰግናለን። ግን አንድ ማለት የምፈልገው በጣም ብዙ ኡስታዞች አሉ
ከነሱ ጋር መሄድ ይቻላል። ላይ ኡስታዝ አብዱል ፈታህ የተለያዩ ዲኑ አሊ ሞህሪን ቱርስ አለ የተለያዩ ፓኬጅ የሚሰሩ ወንድሞች አሉ። በአሁን ሰዓት ብዙ ነገር ተመቻችቷል። ያው ሁሉንም ስማቸውንም ባላቀም ግን የተለያየ ፓኬጅ ላይ የሚሰሩ ወንድሞች አሉ። እውነት ለመናገር ተጠቀሙበት። በነገራችን ላይ ያው ብዙ ጊዜ ብቻዬንም ሄጄ አይቼዋለሁ። ግን ይሄ የፓኬጁ እንትን ብዙ ነገር እንድንማር ብዙ ነገር እንድናይ ያደርገናል። በዚህ አጋጣሚ ኑር ትራቭልን አመሰግናለሁ። ሳውዲ መንግስትንም በጣም ነው ማመሰግነው። ሁሉም ሰው ከየትኛውም ዓለም መጥቶ በሰላም ተስተናግዶ በሰላም በልቶ ጠጥቶ ወደ ሀገሩ ይመለሳልና ይሄን ነገር ማኔጅ ማድረግ በራሱ በጣም ቢግ ዲል ነው። ሐቂቀተን በጣም ነው ከልብ እንደ አንድ ሙስሊም ማመሰግነው። ካዲሜን ሐረሜን ሸሪፌን ወልይ አልአህድ አሊ አሚር መሐመድ ብኑ ሰልማን ሐፊዘሁላህ ወረዓ ሹክራን ጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። በዚህ አጋጣሚ እኔ መናገር የምፈልገው ነገሮች ሲቀሉ ማለት ነው። ነገሮች ሲቀሉ ሳይከብዱ ሲቀር የሚፈልገው ሰው ሁሉ የሚፈልግበት ቦታ ይደርሳል። ኡምራ በጣም የተደሰትኩበት በጣም ደካማ ሰዎች፣ አሮጊቶች፣ እናቶች፣ ትንንሽ ወጣቶች ሁሉ ኡምራ ይሄዳሉ። በአግባቡ ኡምራ ያደርጋሉ። በአግባቡ ከኡስታዞች ትምህርት ይቀስማሉ። ስለሄዱበት ቦታ ሁሉ ያውቃሉ፣ ይጠይቃሉ። በጣም ብዙ የሚጎበኙ ቦታዎች አሉ። ስለዚህ በጣም ደስ የሚለው ነገር ሌላ ጊዜ በሐዲስ የምንሰማቸውን ነገሮች ሁሉ በአይናችን አይተን የመጣ ነው። እሳቸው የተወለዱበት ቤት፣ አጎታቸው የሞቱበት ቦታ፣ እሳቸው ዋሻ በሄዱበት ሰዓት የነበረው ሁኔታ በሙሉ ሰዎች በአይናችን ተከታትለን ነው አይተን የመጣ ነው። እኔ ኡምራ ከስንት ዓመት በፊት ሄጃለሁ። ኡምራ አደረግን ገባን በቃ። አሁን ግን ደስ የሚለው ነገር ደካሞች፣ በተለይ እናቶች፣ በተለይ አባቶች፣ ይሄ ስሜት ያላቸው ሰዎች በሙሉ በአይናቸው አይተውት የሚመጡት ነገር ነው። በአይን ሲታይ ደግሞ የበለጠ ስሜትን ይነካል፣ የበለጠ ደግሞ ወደ ዲኑም ያቀርባልና በተለይ ይሄ ፓኬጅ የሚባለው ነገር መምጣቱ ሃናን እህቴ እንዳለችው እኔ መንግስትን በጣም አመሰግናለሁ። ይሄንን ስለ ፓኬጅ አስበው ይሄንንም ነገር ያቋቋሙትን ሰዎች በጣም አመሰግናለሁ። እዛም ደግሞ ተከሄደው የሳውዲ መንግስት በጣም አመሰግናለሁ። ምክንያቱም ሁሉ ነገር ሴኩሪቲ ነው። ሁሉ ነገር ማንንም አይርበውም፣ ማንንም አይጠማውም፣ ማንንም ጠፍቶ አይቀርም እህቴ እንዳለችው። ስለዚህ እኔ ለሁሉም አላህ ጀዛቸውን ይክፈለው ነው የምለው። በጣም የሚያስደስት ነው። ሁላችሁም ኢንሻአላህ ኡመት መሐመድ የሆነ ሁሉ ኡምራ እንዲያደርጉ ዱዓ አደርጋለሁ። በእውነት እኔ ውስጥ ያለው ስሜት እናንተም ጋር እንዲመጣ ማለት ነው እና በጣም ነው ደስ የሚለው። በጣም ደስ ይላል። አላህ ይወፍቃችሁ ያልሄዳችሁትን ሰዎች ማለት ነው። ሰላም አለይኩም። እኔ ከአሁን በፊትም ሳውዲ ኖሬያለሁ። አሁንም ደግሞ ከረጅም ዓመት በኋላ ድጋሚ ሄጃለሁ። በፊት የነበረውና የመጨረሻ አሁን ላይ ሲሄድ ያየሁት ነገር በጣም ይለያል። በእርግጣው ምናልባት የተመቻቸ ሆቴል ላይ አርፌ ሊሆን ይችላል። ግን ከዛ ወጣ ብዬ ከሆቴሉ ወጣ ብዬ የሳውዲ ሁኔታ ሳይ ሐረም ላይ ያለው ሱብሃንአላህ በጣም ነው የሚገርመኝ። ሁሉ ነገር ስርዓት ባለው ሁኔታ በዲን ኢስላም በታነጸ ሁኔታ ነው ያየሁት። በጣም የሚገርመኝ ሐረም ላይ የማየው ነገር ጫማ ነው የሚመስለው። ሴትና ወንድ አይለይም። ሁላችንም እንጋፋበት፣ ሁላችንም ወደ አላህ ቤት ራሳችንን አላህ ጋር ለማገናኘት አላህ ጋር ለመወያየት የምንጋፋበት ቦታ ነው። ማንም ማንን የማያየው ልክ በቃ የቂያማ ቀን እንደቆመ አይነት ስሜት ነው እዛ ላይ የሚሰማው። በትክክል አላህን የምንገናኝ በትክክል እያየን ነው ብለን የምናምንበት ቦታ ላይ ነውና ሁሉ ነገሩ ደስ ይላል። በጣም አላህ ይወፍቃችሁ እህቶቻችን። ኡመት ነብዩ መሐመድ ያላየው የናፈቀውን አላህ ያገናኘው እዛ ቦታ ላይ። መዲናም እንደዛው ስርዓቱ፣ ጸጥታው፣ እርጋታው አገሩ የረሱል ሰለላሁ ዐለይሂ ወሰለም በጣም የሚገርም ቦታ ነው። ያን ቦታ አላህ ይወፍቃችሁላችሁ። በጣም የሚገርም ነው። መዲና የተለየ ነው። ሰኪናው ሁሉ ነገሩ እና ወደዚህ ስመለስ ደግሞ ወደ ሀገሬ የሀገራችን መንግስት በጣም ነው የማመሰግነው። ኡምራ ስንሄድ የመጀመሪያ ኡምራ ሲሄድ ያን እድሜ ትልቅ ነኝ ብዬ ራሴን ብዙ ነገር ብዙ መከራ አልፏል። ብዙ ፈተና ተወድቆ እንደገና ተፈተነን አልፈን ምናምን ነው እንትና ነው። በአሁኑ ሰዓት ግን ማንኛውም
ልጁም ትልቁም የናፈቀው ሁሉ እየተገናኘ ነው። ትልቆቹም እንዳለችው እህት ያኒ ዱዓ አርገው እንትን በሚችሉ አቅም ባላቸው ሰዎች እየታገዙ ማለት ነገሮች ቀለዋል። መናፈቅ መገናኘት፣ ዱዓ ማድረግ መገናኘት ነው ከሐረም ጋር ነው ያየሁት። የኢትዮጵያ መንግስትን በጣም አመሰግናለሁ። እንደዚህ አይነት ትልቅ ነገር ከዲናችንን የዲና የላህን ቤት እንድናውቅ እንድናይ ስላደረገን። በአሁኑ ሰዓት ደግሞ ተስዋዕት እንዳለችው ይሄ ፓኬጅ የሚለው ነገር በጣም የሚገርም እንትን ነው። ማሻአላህ ተባረከላ። ይሄ ነገር የመጀመሪያውን ሐሳብ ያመጣው ሰው አጅሩን አላህ ያብዛው። ከዚያ በኋላም እንደዚሁ ዳኢዎች ምናምን አብረው የሚሄዱት ነገር በጣም እንድናቀርጉና የሚናፍቀን የማይመስለን የነበረ ነገር የሰሃባን ጊዜ በማስታወስ የምናለቅስበት የምንመኘው የነበረውን ነገር በግልጽ አይተነዋል። ለሁሉም ጥሩ ነገር ለሚያደርጉ አጅሩን አላህ ያብዛው። የሄዳችሁትንም አሁን አላህ ይቀበላችሁ። ምራችሁንም እኛንም ደግሞ ኢንሻአላህ ቢዝነስ ደግመን የምናየው ያለ አድርገን በጣም የሚናፍቅ ቦታ ነው። አላህ ይናፍቀው። ሰላም